ኢትዮጵያ ብሔራዊ ጥቅሟን ብቻ እያራመደች ነው ከማንኛውም ሀገር ጋር አንዳንድ ጉድለቶችን በጣም ማጉላት ይታያልና ምን ነው ስኬቶች አልተነሱ ብሪክስን እንደተቀላቀል ብሪክስ በተአምር ነው የተቀላቀልነው እኮ ብሪክስ እኛ ሳንገባ ግብጽ ገብታ ቢሆን ኖሮ አንገባም ነበር አሁን ብዙ ሀገራት እየለመኑ ነው እየጠየቁን ነው ሌቨሬጅ የዲፕሎማቲክ ሌቨሬጅ አግኝተናል ብሪክስ በመግባታችን ከሀያላኖቹ ጋር ተቀምጠን እየተነጋገርን ነው ብሪክስ በመግባታችን የቡድን 20 በለጸጉ ሀገራት ስብሰባ ላይ ኢትዮጵያ ተጋባዥ ሆናል ብሔራዊ ጥቅምን ለማስጠበቅ አንድ አቅጣጫ ብቻ እንከተልም እንደ ሁኔታው ተጣጣፊ መሆን የግድ ነው ስለዚህ ፕራግማቲክ የሆነ ፎሬን ፖሊሲ ዳይሬክሽን ነው የምንከተለው ስለዚህ ባህር በር ጉዳይ ይሄ መንግስት በጣም ሊመሰገንበት የሚገባው ነው ባለፉት 30 አመታት ስለ ባህር በር ለማንሳት እኮ ያሳስራል ምናልባትም ያስገድላል ይሄ ትልቅ ነገር ነው ሜጀር ብሬክ ስሩ ነው በዲፕሎማሲያችን ሌላው አምባሳደሮቻችን ጡረታ የሚወጡበት ተብሏል ውጭ ጉዳይ ሚኒስቴር እንዳጋጣሚ እኔ 13 አመቴ ነው ውጭ ጉዳይ ከገባው እና ከታች ጀምሮ ወጣት ዲፕሎማቶችን ከዩኒቨርሲቲ አዳዲስ ተመራቂዎችን እየመለመለ እያሰለጠነ እያስገባ ነው ኬሪየር ዲፕሎማቶችን እየገነባ ያለው አሁን በቅርቡ እንኳን ላስት ይር የተሾሙ አምባሳደሮችን ቁጥር ብታዩ 90% ወጣቶች ናቸው ወይም በጎልማሳ እድሜ ላይ ያሉ ናቸው ከውጭ ጉዳይ ሚኒስቴር ብቻ ነው 100% አምባሳደር የተሾመው ይሄንን የሚነሱ ነገሮችንም ብታዩዋቸው ኬሪየር ዲፕሎማቶች ናቸው የተሾሙትና ተቋሙ በተቋማዊ ፕሮፌሽናሊዝም እያደገ እንጂ ወደ ኋላ እየሄደ አይደለምና እንደው ሁሌ ኔጌቲቭ ነገር ማንሳት አባዜ ካልሆነብን በስተቀር ኢትዮጵያ ብሪክስ አባል ሆነች የዩናይትድ ኔሽን ሂውማን ራይትስ ካውንስል አባል ሆነች የኤዩ ፒስ ኤንድ ሴኩሪቲ አባል በቅርቡ አፍሪካ ህብረት የመሪዎች ጉባኤ ወቅት ሆነች ኢትዮጵያ የባህር በር ጉዳይ ፓንዶራ ቦክስ ከፈተች ስለዚህ ብቻ በመነሳቱ ብቻ ይሄ መንግስት ሊወደስ ይገባል